በሀገራችን የማር ምርትን ውጤታማ ለማድረግ የተለያዩ ግብዓቶችን በማሟላትና የባለሙያ ድጋፍ በማድረግ ከዓመት ዓመት የሚገኘው ውጤት እየተሻለ መምጣቱ ይታወቃል። ዛሬ ይዘንላችሁ የቀረብነው በሰሜን ወሎ ዞን ላስታ ወረዳ 674 ቶን የማር ምርት መገኘት መቻሉን የወረዳው እንስሳትና ዓሳ ሀብት ልማት ጽሕፈት ቤት አስታውቋል። የላስታ ወረዳ ምድርና እፅዋት ለማር ምርት በተፈጥሮ የተሰጠ ጸጋ ምቹ በመሆኑ ቀይ፣ ቢጫና ነጭ ማር የሚገኝ ሲሆን በዚህ ዓመትም 630 ቶን ለማምረት ታቅዶ 674 ቶን የማር ምርት መገኘት መቻሉ ተገልጿል። የላስታ ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ አቤ ሽመልስ እንደገለጹት የላስታ ማር ዓለም አቀፍ እውቅና ያለው ከምግብነት አልፎ ለመድኃኒትነት አብዛኛው የህብረተሰብ ክፍል እየተጠቀመበት መሆኑን ጠቁሞ ከዓመት ዓመትም ተፈላጊነቱ እየጨመረ መምጣቱን ተናግረዋል። በወረዳው ያሉ ወጣቶችን በቀላሉ የሚያገኙት በጠባብ ቦታ በትንሽ ወጪና ጊዜ በመስራት የተሻለ ውጤት ስለሚገኝ ከ400 በላይ ወጣቶች በመንግስትና መንግስታዊ ያልሆኑ ድርጅቶች በመደገፍ እና በማደራጀት እንዲሁም ሙያዊ ድጋፍ በማድረግ እየሰሩ መሆኑን ገልጸው ይህንን እድል በመጠቀም በቀጣይም በግልና በማህበር በመደራጀት የብድር አገልግሎትና የቁሳቁስ ድጋፍ በማድረግ ለወጣቶች የስራ እድል ፈጠራ በማድረግ ውጤታማ መሆን እንደሚቻል ገልጸዋል። ኃላፊው የአካባቢው ማር ተመራጭና ጣዕሙ የተለየ ጣፋጭ በመሆኑ ማህበረሰቡ ንጹህ ማር እንዳይጠቀምና ሀገራችንን ለውጭ ሀገር ገበያ ተወዳዳሪ እንዳትሆን የተለያዩ ባዕድ ነገር በመቀላቀል ለገበያ የሚያቀርቡ እንዳሉ በመጠቆም ከዚህ እኩይ ተግባራቸው እንዲቆጠቡና ህብረተሰቡ ንጹህ ማር ለገበያ በማቅረብ ጥሩ ዋጋ መሸጥ እንዳለባቸው መልእክታቸውን አስተላልፈዋል። ኃላፊው አክለውም በበጋ መስኖና በክረምት ወቅት የሚረጩ ጸረ አረም የኬሚካል መድኃኒቶች ህብረተሰቡ እየተጠቀመ በመሆኑ ለንብ ሀብታችን ተጽዕኖ እየፈጠረ ስለሆነ ከግብርና ባለሙያዎች ጋር በመነጋገር መራጨት መቻል እንዳለበት በመግለጽ የሚመለከተው ሁሉ ጥንቃቄ ማድረግ አለበት ሲሉ ገልጸዋል። ላስታ እንግዲህ ከማር ጋር ተያይዞ ሰፊ የሆነ ታሪክ ሰፊ የሆነ ጥቅም ያለው ወረዳ ነው። ይህም ሲባል እንግዲህ ብዙ ተፈጥሮ ጭምር የሰጠው አጋጣሚ አለ። አንደኛ ያለው መልክዓ ምድሩ በጣም በተለየ መንገድ የሚመችና ለንቦች ተስማሚ የሆነ ነው። ሁለተኛ እንግዲህ የቀሰም እጽዋት የሚባል አጠቃላይ እጽዋቶች ለንቦች ተመራጭ የሆኑት በቂ የአበባ ዱቄትና በቂ ፈሳሽ የአበባ ፈሳሽ ወይም ኔክታር እያልን የምንጠራው እሱ ያላቸው እጽዋቶች ብዙ ተመራጭ ለንብ ቀሰም ተመራጭ ነውና ጥራት ያለው ማር የሚሰጡ እጽዋቶች በዚህ አካባቢ ስላለ እርጥበት አጠርም ስለሆነ ወረዳው እሱን ተከትሎ የላስታ ማር ዓለም አቀፍ የገበያውን ስታንዳርድ የሚያሟላና ተፈላጊነቱ እንግዲህ በዓለም አቀፍ ደረጃ ጭምር በዛ ልክ እንደሆነ ሁላችንም የምናውቀው የአደባባይ ሚስጥር ነው። እሱ እንግዲህ ጥቅል እንዳለ ሆኖ ይህን በማስተባበር ረገድና በመስራት ረገድ ሁሉም ባለድርሻ አካላት የድርሻውን የሚወስድ ሆኖ በዋነኝነት ደግሞ የላስታ ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት አጠቃላይ ከማህበረሰቡ ጋር በቅርብ እየተገናኘ አርሶ አደሩ በማር ሀብት እንዲጠቀም ሰፊ ስራ እየሰራን ያለበት አጋጣሚ ነው ያለው። እንግዲህ እንደኛ እንደ ላስታ ወረዳ አጠቃላይ ወደ 11,000 የሚደርሱ ባህላዊ ቀፎዎች ወይም ጉስኩሻ የሚባለው ወደ 7,000 አካባቢ የሚሆኑ ሽግግር ቀፎ በባህላዊ ቀፎና በዘመናዊ ቀፎ መካከል የሚገኘው ሽግግር ቀፎ እሱ እንግዲህ ይህን መንጋለን። ዘመናዊ ቀፎ ደግሞ ወደ 6,980 አካባቢ የሚደርሱ ዘመናዊ ቀፎዎች ባለ ፍሬም እነሱ አሉን። ይህን እንግዲህ አጠቃላይ በጋራ አድርጎ ደግሞ ይህን ያክል የተሞላ የንብ መንጋ ያለን ሲሆን እንግዲህ ከዓመት ዓመት የንብ ሀብቱ አጠቃላይ እየጨመረ መንጋውም እየጨመረ የማር ምርቱን በዛ ልክ እየጨመረ የመጣበት ሂደት ነው ያለው። ይህ የሆነበት ዋነኛ ምክንያት ደግሞ የላስታ የህብረተሰብ ክፍል ከታሪኩ ተነስቶ ከጥቅሙ ተነስቶ የማህበረሰቡ አጠቃላይ አመለካከትና ግንዛቤ በሰፊው እያደገ ያለበት አጋጣሚ ነው ያለው። ይህም ሲባል እንግዲህ የንብ ሀብቱ እንደሚታወቀው በጠባብ መሬት በጠባብ ቦታ በትንሽ ካፒታል ወይንም ገንዘብ እና በትንሽ ጉልበት ግን ሰፊ ምርት የሚሰጥ ነው። እግረ መንገዱን ደግሞ በርካታ ስራዎችን እንግዲህ እጽዋትን ወይም አጠቃላይ አዝርትን በማዳቀል ረገድ ሰፊ ስራ ስለሚሰራ ይህን ሁሉ ተገንዝቦ አርሶ አደሩ እየሰራ ያለበት አጋጣሚ ነው ያለው። ስለዚህ ምናልባችም የጧት ማታ እንደ መዝናኛ ሁሉ ጭምር እየተከታተለ እየታየ እየተሰራ ግን ደግሞ በአይነቱም በይዘቱም ለየት ያለ ምግብ ሀብት የሚገኝበት ነው። ያው እንደሚታወቀው ማር እንግዲህ በተፈጥሮ ንጥረ ነገር ይዘቱ ከሁሉ ምግቦች ዓለም አቀፍ ላይ ካሉ ምግቦች ከፍተኛውን ድርሻ የሚወስድ ነው። ምናልባትም ከ200 በላይ ንጥረ ነገሮች በውስጡ ያሉት ስለሆነ ስለዚህ እንደኛ ወረዳ ተጨባጭ ሁኔታ
ለብዙ ወረዳዎች ለብዙ ዞኖች አልፎም ክልልና እስከ ሀገር ደረጃ ድረስ ብዙ አስተምሮችን እየሰጠ ያለና የህብረተሰቡ ክፍልም ግንዛቤው በተለየ መንገድ አድርጎ በሰፊ የተጠቀምን ያለንበት ሁኔታ ነው ያለው። ምናልባትም እንግዲህ ካለን ጸጋ ከተሰጠን አጠቃላይ ሁኔታዎች ጋር ተያይዞ ምን ያክል ነው እንዴት ነው የሚሆነው ነገር የምመጣበት ሆኖ እንግዲህ እንደኛ ተጨባጭና በ2017 2018 የምርት ዘመን አጠቃላይ እንደ ተቋም 630 ቶን እንግዲህ ከሶስቱም ቀፎዎች እናመርታለን ብለን እቅድ ይዘን የነበረው ምናልባትም ወደ 674 ከ100% ላይ ወይም ከእቅድ በላይ ፈጽመን ሰፊ ምርት ያገኘንበት ነው። እንግዲህ እዚህ አካባቢ ላይ ቀይ ማር ይገኛል፣ ቢጫ ማርም ይገኛል፣ ነጭ ማርም በተለየ መንገድ ያው በአብዛኛው የሚገኝበት ነው ያለው። አማካይም እንግዲህ ገበያ ላይም ሲታይም እስከ ኪሎ እንግዲህ ከ600 ብር እስከ 1000 ብር ድረስ እየተሸጠ ያለበት መንገድና ብዙ አርሶ አደሮች ብዙ ነገር ያገኙበት ይህንም እንግዲህ ለማጠናከር ከመንግስት ጎን ለጎን ብዙ ግብረሰናይ ድርጅቶችም ወጣቶችን በማደራጀት ሴቱን ወጣቱን በማደራጀት ሰፊ ስራ ይሰራበትና ከ400 በላይ በዚህ ዘርፍ በሉትራን ዓለም አቀፍ ፌዴሬሽን እና በዓለም አቀፍ የመስቀል ማህበር 300 በሉትራን ዓለም አቀፍ ፌዴሬሽን 120 ወጣቶች ተደራጅተው እንግዲህ እንዳውቶ ወደ 420 ወጣቶች በዚህ ዘርፍ ተደራጅተው እስከ ሙሉ ማናቢያ ቁሳቁስ በተለይ ዓለም አቀፍ ቀይ መስቀል ማህበር ለ300 አርሶ አደሮች ሁሉን አቀፍ ማናቢያ ሙሉ የሆነ ምናልባትም ከ25 ከ26 ሚሊዮን ብር በላይ በእያንዳንዱ አርሶ አደር ከ80 ሺህ ብር በላይ ወጪ ተደርጎ የሰጠበትና ሰፊ ምርት ያገኘንበት አጋጣሚ ስላለ እንደ ላስታ ተጨባጭ ሁኔታ እንግዲህ ያው ከተሰጠን ጸጋና ካለው ጋር ተያይዞ በንዑ ሀብቱ ሰፊ ስራ እየሰራን ያለበት ጉዳይ ነው ያለው። ነገር ግን ይሄ ኑሮን ከመደጎም ወጥቶ ቋሚ ኑሮን እየመራ ያለበት አጋጣሚ ነው ያለው። እሱ በጣም ደስ የሚያሰኝና አጠናክረን መቀጠል እንዳለብን የሚሰማን ቢሆንም ግን አሁን በአንክሮት ማሳሰበውና ከቀጣይ አኳያ መያዝና መጨበጥ ያለበት እንግዲህ ዋና ዘርፍ ሆኖ ኑሮን ከመደጎም ባሻገር እየመራ ያለ ዘርፍ ስለሆነ እኛን እየፈተኑ ያሉ ሁለት አቤት የሚባሉ ጉዳዮች በወረዳ ደረጃ አሉ። የመጀመሪያው ልቅ የሆነ የኬሚካል ወይም ጸረ አረም የምንለው አጠቃላይ አጠቃቀም ነው። እንግዲህ እሱ ከንብ ጋር ፍጹም የማይገናኝ አብሮ መሄድ ስራ አይደለም። ነገር ግን ደግሞ አሁን ካለው ተጨባጭ ጋር ተያይዞ እንደኛ ወረዳ ብሎም እንደ አማራ ክልል አልፎም እንደ ኢትዮጵያ እንግዲህ ጸረ አረም የሚባለውን ማህበረሰቡ እየተጠቀመ ያለው ሲጠቀም ደግሞ የራሱ የሆነ እንኳን ሊሻሻል የሚችል ባንጠቀም መልካም ብዙ ጉዳቶች ስላሉት ከሆነ እንኳን ደግሞ አብረን ጎን ለጎን እንከታቸው የሚችሉ ነገሮች ነበሩ። ማታ ላይ መርጨት ከ11 ሰዓት በኋላ መርጨት፣ በሚረጭበት አካባቢ ንቦች ባሉበት አካባቢ ያለ መርጨት፣ የንቦችን እንግዲህ አይነ ብልጥ የሚባለውን ክፍል እስከ 24 ሰዓት ወይም ደግሞ እስከ 12 ሰዓት እንዲዘጋ ቀድሞ ከንብ አናቢ ማህበረሰብ ጋር መነጋገር እየተቻለ ግን በዘፈቀደ በምንቸገረኝነት እየተሰራ ያለ ስለሆነ ሰራተኛ የሚባለው እንግዲህ የንብ ክፍል ምናልባትም 99% የሚሆነው የሚሸፍነው በአንድ መንጋ ስለሚታወቅ እሱ ስምሪት እንደወጣ የማይመለስበት በየማሳው የሞተ ያለበት አጋጣሚ ስላለ ኬሚካል መጠቀም ላይ መንግስት የራሱን የሆነ አሰራር በተለየ መንገድ አስቀምጦ የሚመራበት አግባብ ቢቀመጥ ማህበረሰቡም ደግሞ ሁኔታዎች እስከሚመቻቹና መንግስት የራሱን ድርሻ እስከሚወጣ ጊዜ ድረስ ማህበረሰቡ ሰፊ ድርሻ ስላለበት ንብ ያለው አናቢ ምን ማያንበው ማህበረሰብ ክፍል አንዱ ለአንዱ ስለሆነ እኔ ቅድም ስላቸው የነበረውን ቀድሞ በመነጋገር ብንችል ባለመጠቀም ካልቻልን ደግሞ ቀድሞ በመነጋገር አስቻይ የሆኑ ቅድመ ሁኔታዎች እንዲቀመጡ ሰፊ ጥረት ቢደረግ ብዬ አምናለሁ። እሱ ካልሆነ ግን ያው የጊዜ ጉዳይ ካልሆነ በስተቀር ከጥቅም ባሻገር ያው እንደሚታወቀው ንብ የሚባለው እንግዲህ ስነ ፍጥረት ራሱን በቻለ ማህበራዊ ስለሚያዛባ ምናልባት እንግዲህ ሳይንቲስቶች እንደሚሉት ንብ ከሌለ ከ5 ዓመት በኋላ ዓለም ላይ ኖር ይችላል ተብሎ ስለሚታሰብ በዛ የሚደረግ። ሁለተኛው የላስታ እንግዲህ አጠቃላይ ማር ይታወቃል። ቅድም ተናግሬያለሁ። እርጥበት አጠር ነው። በቂ የሆኑ ቀስሞች ስላሉትኝ ተመራጭ የሚባሉ ቀስሞች እንግዲህ በኢትዮጵያ ደረጃም ብዙ ስራዎች ሲሰሩ ነው ላስታ አካባቢ ይገኛሉ። እሱን ተከትሎ የላስታ ማር ዓለም አቀፍ የማር ጥራትን አረጋግጦ በዓለም አቀፍ ደረጃ ተፈላጊ ነው። በነገራችን ላይ እንደ ላስታ ተጨባጭ ሁኔታ የገበያ ትስስር ጭምር እየተፈጠረ ከአሜሪካ፣ ከእንግሊዝ፣ ከጀርመን አልፎም እንግዲህ አውሮፓውያን ሀገሮች ሁሉ ጭምር በተለያየ መንገድ እየተወሰደ ያለበት አጋጣሚ አለ። እሱን ተከትሎ ሰፊ መስራት ስራ እየተሰራ ባለበት አሁን ግን ስግብግብ የሚባሉ ነጋዴዎች ወይም ይሄ ይገባኛል ይመለከታኛል ብለው የማያስቡ ግለሰቦች ከማሩ ላይ በአድ ነገሮችን በመጨመር እያቀለጡ የሚሆን ቀጥታ እንግዲህ ሊታይ ሊፈተሽ ሊዳስስ በማይችል መንገድ ባይን ወይም ደግሞ ሙያው የሌለው ማህበረሰብ ያውቀው በማይችል መንገድ ያው እየተቀላቀለ አሁን ላይ የላስታ ማር በደራሽ በታሰበው ልክ ገዝቶ በመሄድ ረገድ መሰረታዊ ችግር እየገጠመን ያለን። ይሄን ለመለየት ለማወቅ
ቴክኒካል የሆነ ባለሙያ ይጠይቃል። ሰፊ የሆነ ኢንስትሩመንት ወይም የተለየ መሳሪያ እሱን ይጠይቃል። እሱን ተከትሎ ያው ብዙ ነገሮች ስላሉትኝ ስለዚህ የትኛው የህብረተሰብ ክፍል የላስታማር ብሎ ሲገዛ እንግዲህ ላስታማር እንደሚታወቀው ምግብ ነው፣ መድኃኒትም ጭምር ነው። ስለዚህ እሱን ለማበላሸት ለብር ብቻ የሚኖሩ ብዙ ስግብግብ ሰዎች እየገጠሙን ነው ያሉት። እንደማሳያ እንግዲህ በከተማችን ሁሉ ጭምር እየተያዙ እየታሰሩ እየተቃጠለ ያለበት አጋጣሚ ነው ያለው። ይህን ተከትሎ የትኛውም የህብረተሰብ ክፍል በመጀመሪያ አምራቹ በማምረት ረገድ ምርቱን በራሱ ይዞ ራሱ እንዲሸጥ መልእክት አስተላልፋለሁ። እነዚህ ሰዎችም ይሄ እንግዲህ አንዱ መለያ መገለጫችንና ነባር ታሪካችን የሚያወሳ ስለሆነ ይሄ እንዳይበረዝ እንዳይበላሽ ከመኖርም ባሻገር ስለሆነ ከዚህ ስራቸውም እንዲቆጠቡ በተለየ መንገድ ማሳሰብ ፈልጋለሁ። ከዚህ ቀጥሎም ደግሞ የሚመለከተው ባለድርሻ አካላት እዚህ ጋር መሳሪያን በማሟላት ባለሙያዎችም ሙያቸውን በተገቢ መንገድ በመወጣት ረገድ እኔን ጨምሮ ሰፊ ስርዓት መስራት እንዳለብን ውስጤ ያምናል። ከዛ ባሻገር ግን የሚገዛው የህብረተሰብ ክፍልም ተጠቃሚ የህብረተሰብ ክፍልም የት ነው ሊገኝ የሚችለው ነገር የሚለውን በተለየ መንገድ አስቦ አማክሮ ቀጥታ ከማህበረሰቡ ከታች ወርዶ ታች የተደራጁ ወጣቶችም ስላሉ እንግዲህ ውስን በሆነ አግባብ ከነዛ ማግኘት ጽህፈት ቤቱን የሚመለከተውን የወረዳ አካል ማማከር አርሶ አደሩ ቀጥታ መግዛት የሚለውን ነገር ሁኔታዎች በዘላቂነት እስከሚፈለጉለት እና መፍትሄ እስከሚመቻችለት ጊዜ ድረስ አልሞ መስራት በጣም ተገቢ ስለሆነ እነዚህ ሁለት ጉዳዮች የላስታን የንብ ማነው ወይም የማር ምርቱን በተለየ መንገድ ተግዳሮት ነው እየፈተኑ ያሉ ስለሆነ እዚህ ላይ ቁመን የጋራ ርብርብ ማድረግ ከቻልን የላስታ ማር አይደለም ላስታን ሰፊውን ቀሪውን የህብረተሰብ ክፍልም ከላስታ ወጥቶም በኑሮ ዘይቤው መሸፈን ማሻገር የሚችልና ብዙ ስም ካለው በላይ ማምጣት የሚችል ነው። ይህም ሊያስብል የሚያስችለው በርካታ ጸጋዎች ያሉን ስለሆነ ይህን በአግባቡ እንጠቀምበት ይገባል የሚል መልእክት ጭምር ሁሉ ማስተላለፍ ፈልጋለሁ። የዛሬው ዝግጅታችን አበቃን። በሌላ ፕሮግራም እስከምንገናኝ ሰላም ሰንብቱ።